የመጀመሪያው ታቦት ወደ ባህር መውረድ የጀመረው በ328 ዓመተ ምህረት በጣና ቂርቆስ እንደሆነ ነግረውናል። እንግዲህ ጣና ቂርቆስ የአባ ሰላማ አጽም ያለበት ነው። ታቦተ ጽዮንም ለተወሰነ ጊዜ ያረፈችበት ነው። መስዋዕተ ኦሪት ቀድሞ የተሰዋበት ነው። በ3ኛው ክፍለ ዘመን በእነ አብረው አጽባ ደግሞ ብዙ ስርዓተ አምልኮ ጣና ቂርቆስ አካባቢ ተከናውኗል። እናም ጥር 10 ቀን ታቦቱን ወደ ባህሩ ሄደው ጸሎት አድርገው እንደተመለሱ ይነገራል። ያኔ ዜማ ገና ነው። ቅዱስ ያሬድም ገና አልተገለጠም፣ አልተወለደም። ሁለተኛውና በጣም የተደራጀው ደግሞ በ530 ዓመተ ምህረት በገብረ መስቀል ዘመን ነው። እንግዲህ 530 ዓመተ ምህረት አጼ ገብረ መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ብሔራዊ ሃይማኖት ብሎ ያወጀበትና የቅዱስ ያሬድ ዜማ ለቤተ ክርስቲያን አገልግሎት እንዲውል የተወሰነበት ዘመን ነው። ዛሬ የምንሰማው የጥምቀት ዜማዎች የተጀመሩት በቅዱስ ያሬድ በገብረ መስቀል ዘመን ነው። በ1140 ዓመተ ምህረት ቅዱስ ላሊበላና በዘመኑ የነበሩ ሊቃውንት በዓለ ጥምቀትን ልዩ ቅርጽ ሰጥተውታል። የቅዱስ ላሊበላ ይህን በዓል ልዩ ያደረገው ምንድን ነው? በየአጥቢያ የሚከበረው በጋራ እንዲከበር ታወጀ። ስለዚህ በሮሃና በአካባቢው በአክሱምም በመሀል ሀገርም በላሊበላ ዘመን ምን ታወጀ? አንድ ላይ ያሉ አድባራት አንድ ላይ እንዲያከብሩ። ይሄ የሆነው ደግሞ በ1140 ዓመተ ምህረት ነው። ከዚህ በኋላ የምናየው ደግሞ በአጼ ይኩኖ አምላክ ዘመን ነው። የአጼ ይኩኖ አምላክ ዘመን ማለት 1245 በአቡነ ተክለ ሃይማኖት ሐሳብ ምንጭነት ከተራ ተጀመረ። ታቦታት በ10 እንዲወርዱ በ11 እንዲመለሱ። ይህ የሆነው በ1245 ዓመተ ምህረት ጀምሮ ነው። በ1434 ዓመተ ምህረት አጼ ዘርዓ ያዕቆብ ደግሞ በአዋጅ ላይ አዋጅ ጨመሩ። ምን አደረጉ? እንዲህ አይነቱ በሰፈር በአካባቢ ዑደት እንዲያደርግ ደግሞ የተደራጀው በዘርዓ ያዕቆብ ዘመን ነው በ1434 ዓመተ ምህረት። እናም ታቦት በሄደበት እንዳይመለስ ሰፈር ሁሉ እንዲባርክ በ10 ወጥቶ በ11 መመለሱ የበለጠ ሕዝብ እንዲያጅብ ታቦት ሳይገባ ማንም ቤቱ እንዳይገባ አዋጅ ታወጀ። እንዲህ አይነቱ ስርዓት የተደራጀው በዘርዓ ያዕቆብ ነው። በዚህ አላበቃም። በ1486 ዓመተ ምህረት ደግሞ የአጼ ናዖድ ዘመን ነው። አጼ ናዖድ ደግሞ ሌላ ታሪክ አጠናከሩ። ቀድሞ የነ ዘርዓ ያዕቆብን የቀድሞን የነ አጼ ገብረ መስቀልን የአክሱሙን የላሊበላውን አጠናክረው ምን አደረጉ? ህዝባዊ በዓልነቱ የበለጠ እንዲከበር ብለው ለጥምቀት ያልሆነ ቀሚስ ሲበጣጠስ የሚለው የእሳቸው አዋጅ ነው ይባላል። ምን ማለት ነው? ይህ መፈክር የሚያሳየው ማንኛውም ነገር ለጥምቀት እንዲውል ልብስም፣ ምንጣፍም፣ ጌጣጌጥም ከቤተ መቅደስ እስከ ምዕመናን መኖሪያ ድረስ ለጥምቀት ያለው ነገር እንዳይውል። በጎንደር ዘመነ መንግስት ደግሞ በትክክል ያሁኑን ቅርጽ ያዘ። ይሄ የሆነው በ1623 ዓመተ ምህረት በአጼ ፋሲል አማካኝነት ነው። የጎንደሩ ላይ ልዩ የሚያደርገው ምንድን ነው? እስከ አጼ ናዖድ የነበረውን ታሪካዊ ነገር መሰረት አድርገው ስብሐተ እግዚአብሔሩ ቅርጽ ያዘ። እንግዲህ ብዙ ያቋቋም መምህራን የምንሰማው የሊቃውንቱ ዜማማውን መሰረቱ ከጎንደር ነው። የቱ ጋር ምን ይወረድ የሚለውን ደግሞ ቅርጽ ያዘ። ይሄ ብቻ አላበቃም። በዘመኑ 44 ታቦታት ጎንደር ከተማ ብቻ ሳይሆን በአቅራቢያ ዙሪያ የታነጹበት ዘመን ስለነበር ከ44ቱ አብዛኛዎቹ በአጼ ፋሲል መዋኛ በተባለው አሁንም ድረስ ጎንደር በሚከበረው አምሳለ ዮርዳኖስ ሆኖ ታቦታት ሁሉ እዚያ እንዲያድሩና ስብሐተ እግዚአብሔሩን በስፋት እንዲደረስ ሲመለሱም በየማረፊያቸው ምስጋና እየቀረበ ያሁኑ ቅርጽ እንዲይዝ ደግሞ በ1623 ዓመተ ምህረት በጎንደር የበለጠ ተስፋፍቷል ማለት ነው። ታቦታቱ ሲገናኙ እነማን ይገናኛሉ? ካህናቱ ሲገናኙ እነማን ይገናኛሉ? ዋና የቤተ ክርስቲያን ጌጥ ምእመናን ሲገናኙ፣ በነገራችን ላይ አማኙ ብቻ አይደለም የሚገኘው። የሌላ እምነት ተከታይ ሁሉ ባህሌ ነው፣ የሀገሬ መገለጫ ነው፣ የዘመዶቼ ነው፣ የኦርቶዶክሳውያን በዓል ነው ብለው ሌሎች አማኞች ሳይቀር ደግሞ አብረው ይገኛሉ። ሰማይና ምድር የተገናኙበት እንደሆነ ሁሉ አሁንም ሰው ለሰው የሚገናኝበት፣ የተራራቁ የሚቀራረቡበት፣ ቢቻል እግዚአብሔር ይፈቅድ የተጣሉ ታርቀው በአንድነት በአንድ ቋንቋ እግዚአብሔርና የኢትዮጵያን ክብር የሚገልጹበት በዓል ነው ማለት ነው። አሁንም የኢትዮጵያ ክብር የኢትዮጵያ ሕዝብ ፍቅር የሚገለጥበት በዓል ነው ማለት ነው። እዚህ ጋር በተለያየ ቋንቋ ይዘመራል፣ እዛ ጋር በሌላ ቋንቋ ይዘመራል። ግን ሁለቱም አንድ ዓላማ ነው። አንዱ በጭራ፣ አንዱ በጎፈሬ፣ አንዱ በከዘራ ሊጨፍር ይችላል። ግን ሁሉ ተስማምቶ በፍቅር ነው። ሁሉም ብሔር ብሔረሰቡን እያከበረ ባለባበሱ እየገለጠ ግን ለአንድ አምላክ ለልዑል እግዚአብሔር ምስጋና ያቀርባል። አንድ ኢትዮጵያን ያሳያል።
ስለዚህ የመገለጥ ቀን ነው ማለት ነው። የተደበቁ ባህሎች የሚገለጡበት በአመጋገቡ ብንል፣ በአለባበሱ ብንል፣ በሆታው ብንል፣ በየብሔር ብሔረሰቡ ዝማሬ ስርዓት ብንል ከያሬዳዊ ዜማ ጎን ለጎን እንደየባህሉ የሚገለጥበት ነው። ስለዚህ ፍቅራችን የሚገለጥበት ዩኔስኮ የመዘገበው እኮ ስለ ታቦቱ ብቻ ብሎ አይደለም። ኢትዮጵያውያን በአንድነት ሆነን ማክበራችንን ህብረትን የሚያጠናክር ስለሆነ ነው።